የሚያሳፍር የሚያስደነግጥ በአንድ እናት የማይጠበቅ ተግባር፣ በአንድ አባት የማይጠበቅ ተግባር፣ የሚያስጠላ ውርዴታ ቪዲዮ ደግሞ ወደ ዩቲዩብ ሲያጋሩት አያፍሩም። የፈለገው ያክል ለብር ብለው ይሁን እውነተኛም ታሪክ ይሁን ውሸትም ይሁን ምን አይነት ትምህርት እንድናገኝበት እንደ ዩቲዩብ እንደ ጫኑት አላቅም። አብርሽና ፍቅር ምን እንዳሰቡ አላቅም። እናት ናት፣ አባት ነው። ልጆቼ ነገ ምን ይማራሉ ከኔ ብለው የማያስቡ ሁለቱም የሆነ አይምሯቸው ብር የደፈናቸው ይመስለኛል እኔ ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ትላንትና የተፈጠረው ነገር አይታችኋል፣ ሰምታችኋል ብዬ ተስፋ አደርጋለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት መጫናችሁ እና ሀሳብ አስተያየታችሁ ኮሜንት ስር እንድታሳውቁኝ በትህትናና በአክብሮት ተጠይቃለሁ። ለምታበረታቱኝ የማያልቀው ሲሳይ በእናንተ ቤት ይፍሰስ ብያለሁኝ። እኔ የምለው አብርሃምና ፍቅር ምን አስበው ምን አይነት ተግባር እንደፈጸሙ አያውቁትም። ግን በነገራችን ላይ በትክክለኛ አይምሯቸው ነው ብዬ አልገምትም፣ አብርሃምና ፍቅር ማለት ነው። ምክንያቱም አብርሃምና ፍቅር ትክክለኛ ተግባር ወይም ትክክለኛ አይምሮ ቢኖራቸው ነገ ልጄ በእኔ ምን ይማራል፣ ነገ ልጄ እኔ ምን አስተምሬው ነው ማልፈው የሚለው ነገር ምንም በቃ አይምሯቸው በብር ነው የተደፈነው ማለት ነው። ቢያንስ ማለት ነው እሺ ቆይ እኔ እንጃ ፍቅር ሩታ ብትከዳት እንዴት ነው አብርሃም ሄርሜላን ሊከዳት የቻለው? እንዴት ከየት ወዴት አላቅም። ምን አይነት ተግባር ውስጥ እንደገቡ ምን አይነት እንደሆኑ አላቅም። እና ውዶችዬ በጣም ነው የበሸኩት። በነገራችን ላይ ቲክቶኩም ሆነ ዩቲዩብም ሆነ ፌስቡክ ብትገቡ ማለት ነው የትላንትና የተለቀቀው አብርሃም ፍቅር ቤት በአልጋ ላይ ተገኝቶ አልጋ ላይ ስትወጣ ምን አይነት አስተሳሰብ በቃ ሰው ደግሞ ኤአይ ተጠቅሞ እንዴት እንደሚያደርጓቸው ወላሂ ወረበን የምላቸው እና በጣም የሚያሳፍር ተግባር። ትላንትና ያያችሁት ቪዲዮ ላይ ያው ትላንትና አብርሃም ቤት የተለቀቀው ቪዲዮ ፍቅርና አብርሃም የተለቀቀው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ይሄን ያክል የወረደ ይሄን ያክል የዘቀጠ ይሄን ያክል የሚያስጠላ ቪዲዮ ለህዝቡ ምን እንደሚያስተምሩት ለምን እንደለቀቁት ባላቅም፣ ነገር ግን እጅግ በጣም የሚያሳፍር ተግባር ነው። እጅግ በጣም አስጠሊታም ተግባር ነው። በነገራችን ላይ ለጊዜው ብር ልታገኙ ልትደሰቱ ትችላላችሁ። ነገር ግን ለህዝቡ ምንም የጠቀማችሁት ነገር የለም በዚህ ቪዲዮ ማለት ነው። ፍቅር አሁን አንቺ ልጅ አለሽ፣ ሴት ልጅ አለሽ። ነገ የኔን ተግባር ነው ይዛ የምትከተለው እቺ ልጅ ብለሽ አታስቢም? ትንሽ ለልጅሽ አታስቢም? ትንሽ አንተ ለልጅህ አታስብም? አንተ ሲጀመር ሄርሜላ ትተህ ፍቅር ቤት ምን ወሰደክ? የኔ ጥያቄ የሆነብኝ ነገር እውነት አብርሃም ለትዳር ይሆናል? እውነት አብርሃም ለሴት ይገባዋል? እውነት አብርሃም ለሄርሜላ ይገባታል? አይገባትም። እውነቴ ነው የምለው። እኔ መጀመሪያ ላይ ታስታውሱ እንደሆነ ይቅርታ ምናምን ሲጠይቃት ለመጨረሻ ነው ብላ ምናምን ነበር የጠየቀችው እና ግን ደግሞ ይሄን ያክል ስህተት ኧረ ቢስሚላ በአንድ ወንድ የማይጠበቅ ስህተት በአንድ ሴት የልጅ እናት በሆነች ሴት የማይጠበቅ ቪዲዮ ነው የተለቀቀው ትላንትና። በጣም ነው ያስጠላኝ ሀቂቃ። እኔ ለሄርሜላ አዘንኩናት። ሄርሜላ ምን አይነት ስሜት እንደሚሰማት ምን አይነት ነገር እንደሚሰማት አላቅም። ሰክሮ ይሁን አስክረውት ይሁን አጠጥተውት ይሁን የእንቅልፍ መድኃኒት ይውሰድ ይሁን አላቅም። እኔ አብርሃም ማለት ነው ግን ትክክለኛ ነው ብዬ አላስብም። አብርሃም በጣም ነው ያሳፈረን ከን አብርሃም ሀቂቃ እኛ ሁላችንም ከጎንህ ሆነን በምታጠፋበትም ሰዓት እያረምን በማታጠፍም ከጎንን ሆነን እያረምን ነበረ። ነገር ግን በዚህ ደረጃ ትወርዳለህ ብዬ ለደቂቃም ለሰከንድም አስቤም አላቅም። አንተ ሲጀመር ሄርሜላን ትተክ ለምንድን ነው ፍቅር ቤት የተገኘከው? ፍቅር አልጋ ላይ የተገኘከው ለምንድን ነው? እና ትንሽ ሄርሜላን ስሜቷ ጎዳት አለው ብለህ አታስብም? ያ ነገር ስታደርግ ትንሽ ሄርሜላ ፍቅር ቤት ስታገኘ እንዴት ምን አይነት ስሜት እንደሚሰማት ብለህ አስበሃል? እና ፍቅር በሰሞኑ እኮ ሄርሜላን ተንበርክካ ይቅርታ ጠይቃት ነበረ። ነገር ለካ ወዳጅህ ነው ከጀርባ ሆኖ የሚወጋ። እውነቴ ነው የምለው እኔ ይቅርታ ከልብ ካልሆነ ባይጠይቁኝም ባልጠይቅም ይሻለኛል። ምክንያቱም ይቅርታ ከልብ ካልሆነ ምንም አያረግም ምንም። ውዶችዬ ሀሳብ አስተያየታችሁን ያንተ ስጡኝ። ምን ይመስላችኋል?
በአብርሃም እና በፍቅር ተግባር